እኔ እኮ ግራ ገባ። መድኃኒት ሊያስደስትሽ ይገባል እንጂ አንድ ወር ሙሉ ታያለሽ። አንድ ወር ሙሉ ለምን ነው? ለምን ተውኩኝ ነው? ኖ የኔ ቆይ ፍቅር አንዴ በማርያም ፍቅር ነይ ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ ጋር ሁሉ አማን? ውድ ቤተሰቦች እንግዲህ ካሁን በፊት በነበረው ቪዲዮ አይታችኋታል። ኤልዱን ያው የማይባል ፐርሰናል የሆነ ነገር ነው አውጣ ቪዲዮ የሰራችው እና በቃ አንዳንዴ እንደ ቪዲዮ እንደ ፕራንክም ሳስበው ለምን እኔ ምን ብሰራ ነው በቃ ይሄን ፕራንክ ላካክስ የምችለው የሚለውን ነገር ሳሰላስሉ የኔ ወንድማችሁ አሁን የሚገርም አይዲያ አግኝቻለሁ። ምንድነው ማለት በቃ እኔ ሰውነቴ ምናምን በቃ እንደምታይ ሳይዜ ምናምን እንዲከሳ ስላልፈለኩ ሆን ብዬ ያው ስፖርት ሰራ እንዳልከሳ ፈልጌ ነው እንጂ በህክምና አልተባልኩም። ህክምና ዶክተሩ ጋር ተነጋግሬ ነው ዶክተሩ እንዲልልኝ ነው ጓደኛና ደግሞ የምናውቀው ዶክተር ነበር አጋጣሚ ነርሱ እና በቃ ስለምንተዋወቅ እንደዛ በላት ብዬው ነው እንጂ እንደዛ አይደለም ብዬ ቪዲዮ እንዳለ አታውቅም ደብቄዋለሁ በር ላይ ውሸት ነው ዶክተሩ ጓደኛ ስለሆነ እንደዛ ብሎ እንዲሰራልኝ ፈልጌ ነው ውጤቱን እንጂ ውሸት ነው ምናምን ብዬ በቃ የሚገርም ቪዲዮ ነው ማርያም የሚገርም ፕራንክ ነው ማረጋት ለማስመሰል እሞክራለሁ። እናንተ ደግሞ እስኪ አግዙኝ እላለሁ። ያው በቃ ውድ ቤተሰቦች አሁን ቪዲዮ ላስተካከልና መምጫው ሰዓት እየደረሰ ነው። ሆን ብዬ ነው እንደዚህ ቦዲ የለበስኩት አትሉ ለምን በቃ ይገባችኋል መቼም ትላላችሁ። አይ ስልክ እንሂድ በቃ የት እንሄዳለን ነው ተስተካክላለሁ ሙቀት ስለሆነ ግን አልወፈርኩም ምናምን ትንሽ እኔ ስፖርት ላይ ለውጥ ያመጣው እየመሰለኝ ከስተካከለ እንዴ አይ ነው ማለት ያው ለውጥ ማየት ምናምን ስለምፈልግ እኮ አሪፍ ላይ ነው። አሁን ይሄ እኮ የሚወራበት አይደለም ባንሄድ ነው ያልኩት። ዳርሻል ለብሻለሁኝ እንዴት እንደዚህ ነው ደግሞ ሙቀት ነው በጣም ግን አሪፍ ግን ማወራሽ ነገር አለ ጌታ እና አሁን ነው የምናወራው። አሁን እናወራ እንዴ እንዳማረብሻ ታዲያ ጌታ እንዴት ነው እንደዚህ ለብሼ በርግጥ እሳቀቃለሁ ውጪ ላይ ግን ሙቀት ነው ምን ማድረግ ይቻላል። ስሚማ ፍቅር ታውቂያለሽ ፕላን አውጠን ምናምን ነው አሁን እየተንቀሳቀስን ነው ያለው። እኔ እየተንቀሳቀስኩ ያለው ፐርሰናል በጣም በተለይ በዚህ በጂምናዚየም ምናምን ጉዳይ በስፖርት ምናምን ጉዳይ ማለት ነው። እና ይሄው በቃ እኔ ውስጤን ስለረበሸኝ ነው አንድ ነገር ልነግርሽ ፈልጌ ነው። ማለት ምንድነው ደግሞ ማለት ስፖርት መስራት አለብኝ ሰውነቴን በቃ እያልክ ነው። ሰውነት ሲጀመር ቀንሶ ማያቅ አሪፍ ላይ ነው ግን ማለት ለጥንካሬ ነው ጠንካራ መሆን አለብኝ ነው ፕላናችን እና ደግሞ ሞዴሊንግ ለመሆን ነው እየሰራ ያለው አይደል? እሱን እኮ ደግፋለሁ አባቴ ስራ ብዬ እየሰራህ ነው አይደል? ኦኬ ግን ከዛ በዘለለ በቃ እውነት ውስጤን ስለረበሸኝ ነው ታውቂያለሽ። ምንድነው ውስጥ የሚረብሽው? ስልኩን ታዩ ማለት እኔ በቃ አብዮት ወር ምናምን አለፈኝ በዚህ ሁኔታና ቢያንስ ውስጤ ነገ ነገሮች እንዳይከብዱ ስለሰጋው ነውና በህክምና ባለፈው ነው ቪዲዮም ሰርተሽ ነበር ባለፈው በህክምና ነው የተከለከልኩ ምናምን ያልኩሽ ያው ታውቂያለሽ ሞዴሊንግ ለመሆን ምናምን ከሴት ልጅ ምናምን መራቅ አለበት ቅርጽ እንዲያምር ሆርሞን ምን የተስተካከለ እንዲሆን ሲባል በዛ ስፖርት ቤት እንደዛ አይነት ነገር ወሬ ስላለ ነው እንጂ ለህክምና ተከልክዬ አይደለም። እንዳደነግጬኝ ስልሽ እውነት ምንም ብትይ ይቅርታ እላለሁ። በቃ መናገር ስላለ እና አቁም አብሬ እኮ ነው ዶክተር ጋር ሄጅ እኮ ህክምናውን ትዕዛዙን ሲያዝልህ ህክምናውን እንትን ሲልህ አብረን ነበርና አይደል? ይሄን አሞሃል ከዚህ ተከልከል ብሎ ከፋርማሲ ሳይቀር መድኃኒት ሂጅ አልገዛውም እንዴ?
ልጁ ጋር ሐኪሙ ጋር ሰላም አጥብቀን ሰላም እንደምንበባል ታውቂያለሽ። አንድ ዩኒቨርሲቲ አይ ጓደኛ ናቸው አውቃለሁ። ግን እሱ በቃ ለኔ ራስኩ የግሌ ጠርቶ መክሮኛል። በቃ ይሄ ምንም 6 ወር ከዚህ ከታቀበ ምንም አይሆንም ብሎኛል። ምን ማለት ፈልገህ ነው ፍቅር? አንዳንዴ ምን መሰለሽ ፍቅር በሕክምና ስተትም ቢሆን በሕክምና ጉዳይም ቢሆን አንዳንዴ ህግ የሚጣሱባቸው ሲቹዌሽኖች አሉ። ይሄ አብሮኝ የተማረ ጓደኛ ምናምን ስለሆነ በደልይ ቢሆን ከፈለግሽ ደውዬ ማሰማሻለሁ እንጂ ተከልክዬ አይደለም። እሺ ማለት ቀደም ሰላም ወረዛ ሄዳ ትደጃል። ደስታ እኮ ነው ልነግርሽ ነው እንዴ ብለሽ በቃ ሰርፕራይዝ መሆን ያለሽ አንተ በሌላ አንድ ወር ሙሉ ጭንቅላትህ ከሚፈነዳ ሲጨነቅ የነበረው አንተ ሳትታመም ነው። እስኪ ማርያምን በል ምን ሆነሽ ነው? አንተ ነህ አንድ ወር ሙሉ ጭንቀት ማታም እንቅልፍ ሳልተኛ ቀንም እንደዛ ሲጨነቅ የነበረው ሳይሆን ሚዲያ ላይ እኮ ሚዲያ በቃ ፕራንክ ነው ብዬ አስቤ በቃ አንድ ወር ሙሉ ፕራንክ አለ እንዴ? አንድ ወር ሙሉ አንተ ሳያመህ ነው ስታስብ ያ ማለት ሰውነት ቅርጽ ተባብለን ይል እንዴ ፍቅር በቃ ሞዴሊንግ መሰልጠን አለብህ ብለሽ በዛ መሰረት ነው። ከዛ ጓደኛ ደግሞ ዶክተር ስለሆነ በቃ እኔ በግልጽ ብትነግረኝ እንደዚህ ብለህ አመመኝ ብለህ እኔን ጭንቅላቴን ስትረስ ከማስገባት በግልጽ ብትነግረኝ እኔ የማልረዳ ሴት ነኝ። አሁን እኮ በቃ አለቀ። ሁሉም ነገር ድራማ ነበረ። በቃ ከዚህ በኋላ ለዛ ነው በቃ አልፈን አንቺና እኔም የፈለግነው ነገር ማድረግ እንችላለን። ሶሪ ጊወን አልኩ እኮማ ይኸውልህ ሶሪ አልኩ ይቅርታ አልኩሽ እኮ በል በእናትህ በመድኃኒዓለም ምን ማፈሬ ነው በፈጣሪ ስም አንተ ነህ አንድ ወር ሙሉ ያስጨነቀኝ በውሸት ነው። አንተ ነህ አይደለም ቀርቶ ለ6 ወር መምታመም እንዴት እንደምጨናነቅ ታውቃለህ አይደል? አንተ ነህ ሰንታሳብ ያለብኝ አንድ ወር ሙሉ መጨነቅ አለብኝ። ገና እኔ ያስጨነቀኝ ሌላው ነገር አለ። እኔ ትላንትም ፕራንክ ነው ያደረኩት። እኔ አንተ ጤንነት ወጥ ይሻለዋል ወይ ወደ ሌላ ይቀየርበታል ወይ እያልኩ ስንት ነው እኔ ሳስብ አንተ ስንቴ አፍ አውጥቼ አባቴዋ ሌላ ህክምና ደግሞ ታየው ገዳማት ሂድ ምናምን እያልኩ እንደዛ ስትረስ ውስጥ ስገባ አንተ ሆን ብለህ ነው እንደዚህ ያደረግከው። በጣም ታሳዝነው ፍቅር በማርያም በጣም ነው የምታሳዝነው። በጣም ባለቂ እኔ እኮ እንድታለቅሽም እንድትጎጂብኝም አልፈልግም። የኔ ማር በቃ ይሄ የሚያጋጥም ነገር ነው። በቃ ተነጋግረን የለ እንደ በቃ ሞዴሊንግ አንተ ሆነ በቃ ስፖርት ስራ በቃ እንደዚህ ቅርጽ አውጣ ምናምን ተባብለን የለ እንደ ለሞዴሊንግ ስራ ነው እንደዛ ያለው። በቃ ይቅርታ አንተ 6 ወር ሞዴል አጥተሽ ተጨነቁኝ እንደዚህ እኔ ማር ወይኔ እኔ እኮ እንደዚህ ትሆኛለሽ ብዬ አልነበረም። እንደው በጌታ ይቅርታ እማ እሺ የሚያስለቅስ ነገር ነው ፍቅር የኔ ማር። እሺ ምን ላድርግሽ? ታስብልኛለች ብለህ ባትጨናነቅ እኮ ነው 6 ወር ሙሉ ታምም ያለው ብለህ አንድ ወር ሙሉ እያስጨነቀኝ ያለው። ዛሬ መጣ እንዴት ነው አሁን ውሸት መሆኑ ደስተኛ አላደረገሽም? እሱ አይደለም ፐርፐዝ እሱ አይደለም። አሁን እኔ ትኩረት እያደረክ ያለሁት መድኃኒዓለም እናደደሽ ነርሱ ጓደኛ ነው ታውቂያለሽ፣ አብረን የተማርነው ለዛ በቃ ተባበረኝ። ዛሬ በቃ ሳቅሽን ነው መቀየርልሽ። በቃ ዛሬ አብረን ነን ምሽት ከነ ምሽት ጋር አንድ ወር ሙሉ በቃ ቆረቆረሽ እንደ አብረን አለመሆናችን እኔ እኮ ግራ ገባ። መድኃኒዓለም ሊያስደስትሽ ይገባል እንጂ አንድ ወር ሙሉ ታያለሽ። አንድ ወር ሙሉ ለምን ነው ለምን ታውቂኝ ነው? ኖ እኔ ቆይ ፍቅር አንዴ በማርያም ፍቅር ነይ ውድ ቤተሰብ በጣም እያለቀሰች ነው። ጌታን ከምለው ይኸው ማርያም ፕራንክ ነው። ፍቅር ነይ ፕራንክ ነው። ተወኝ በቃ ተወኝ። ምን አድርጊ ነው የምትለኝ? በቃ አታንገላብኝ ተወኝ። ያሳብለኝ ነው እንዴ? ይኸው ማርያምን ይኸው ከፈለግሽ ይኸው ካሜራ እዚህ ጋር ይኸው እግዚአብሔርን ይኸውሽ አይው እዚህ ጋር አንቺ ትናንት ፕራንክ አድርገሽኝ የለ እንዴ? በማርያም በቃ ይቅርታሽ
በቃ ይቅርታሽ ማርያም አይ ማርያምን ይኸው እዚህ ጋር ከፈለግሽ ፌስ ቱ ፌስ ላስጠጋ ካሜራ ራሳይሽ ከፈለግሽ እያየሽ ነው ይኸው እግዚአብሔርን ፕራንክ ነው እዚህ ጋር ካሜራ ፌስ ቱ ፌስ አይታይሻል አዛጋ አንተ ግን ጤነኛ ነህ ምን ነው ፕራንክ ምን ነው እዚህ ጋር ማይክ ደግሞ እዚህ ጋር ደብቄ አይደለም እኔ ያልገባኝ ፕራንኩ ምን ሰራውላት እንዴ እኔ አልገባኝም ምን ነው ፕራንክ አሁን አልገባኝም አንዱ ፕራንኩ ምንማ እውነት ነው ሆን ብዬ ነው እንደዚህ ፕራንክ ያደረኩሽ የትናንቱን የምትመልስ ነው ታዲያ አንቺ በህመሜ ላይ አንቺ ስቆምሬ ነው ይሄን ፕራንክ ማድረግ በቃ በምን ልመልስ ብዬ የአይዲያ መጥቶልኝ ነው ልታሳብደኝ ነው ሐሳብ ግን ይሄ ቪዲዮ ደግሞ አይፖስትም ምንድነው እና ዶንያስ ናቸው ማአሙል ደምፈስ ቅዱስ አባቴ ቆይ እኔ ላንተ እንዴት አይደለም አሁን ፕራንክ አሁን እሺ አላመመህም እውነት ነው እሱ ነው ፕራንክ አሞኛል እንጂ ስላመመኝማ ነው አብረሽ የሰማሽው በቃ ሆን ብዬ ነው ማለት እንደዚህ ብዬ ፕራንክ ላድርግሽ ብዬ ነው የልጁን ጓደኛ ስለሆነ ስለሚመሳሰል እንጂ ማርያም ነው ፕራንክ ነው ውድ ቤተሰቦች አግኝቻታለሁ ወንድ ልጅ ተወልዶ ያው ደሙን ካልመለሰ ነው የሚባለው ታርጌት አድርጊያለሁ አስለቅሻታለሁ ጌታ ማለች ሷማ አንድ ወሩስ እንዴት አለፈ እያልሽ ነበረ አባቴ ማርያም የዛሬያችሁ ቪዲዮ ይሄን ይመስል ነበር ውድ ቤተሰቦች ቪዲዮን ደግሞ በላይክ ጀምሩልኝ እውነት አንተ እኔ እንደዚህ ፕራንክ አረከኝ አይደል እና እኔ ቤተሰብ በቃ እናንተ አዝናችሁ ላለሱ እንደዚህ አይነት ፕራንክ አታርጉ እያላችሁ ኮሜንት እያነበብኩ ነበር ታዲያ እኔ እኮ ታዲያ እኮ የመልስ ምት ነው ልክ አይደለም እንዴ ፋሚሊ በህመሜ ትናንት ሰው አቀለደች እኔ ደግሞ የምትመልስኝ ሰጣው እኮ እና ያለን ውድ ፋሚሊ ስለነበረን ቆይታ በጣም ነው የምናመሰግነው እንደው በማርያም የምላችሁ ነገር እንደዚህ ብያላቀም ቪዲዮአችንን በላይክ ጀምሩልን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉን አበረታቱን ነገ የሆነ ስኬል የሆነ ቦታ ተገናኝተን የምንደጋገፍ ሰዎች እንድንሆን እንመሰጋገናኝ ሰብስክራይባችን ራሱ እየተንቀሳቀሰ አይደለም እንደዚህ ፋብዬ ወክ ወስደኛል ብዬ አስለቅሰው ያሳርжዋለሁ የትም አልሄድም እንሄዳለን ማርያም እንሄዳለን ወድሻለሁ የኔ ውድ ሚስት ዛሬ ምናምን እንገናኛለን ታያላችሁ ለምን ፕራንክ ሆነ ደስ ብሎ የነበርኩ